እመብርሃንን አርሰናል የሚባል ቲም የተረገመ ቲም ነው። የተረገመ አንድ በሌሊቱ መታ እኮ አርሴናሎቹን በሙሉ ጨፈጨፍካቸው። ምን ተፈጥሮ ነው? ጉድ! ደስ ብሎኛል፣ የምር ደስ ብሎኛል። ግን እኔ ፊት ሪአክሽን ምናምን ነገር አላቅም። እኔ ማውራው ጠፍቶ ሰና ስትቅለሰለስ ከብሩኬ ፍቅር ስለያዛት ነው እያሉ ስም ሰጡሽ። ፍቅር ይዞሻል አንቺ? እንዴት ይዝሻል? ደስተኛ ነኝ በህይወቴ። እችን የመሰለች ቅመም ስላለ የስኬቴ አንዷ ቁልፍ ናት እና እችን ቁልፍ ለማንም መስጠት አልፈልግም። ይህንና የብሩኬን ስኬት ቁልፍ ስትቀበሉ የነበራችሁ ሰዎች እንግዲህ እዚህ ጋር ካላችሁ ያው ማዳመጥ ትችላላችሁ። እኔም የኔን ስኬት የስኬቴን ቁልፍ ለማንም መስጠት አልፈልግም። ፓስዋርድ አንናገርምሽ፣ አታስቡ። ከብዙ ፈተናዎች ከብዙ ጭንቀቶች ያለፍን ሰዎች ነን። ታም ብቻ ይመቻችሁ፣ ይችን ቃላችሁን እንዳትረሱ እንጂ ከምንም ከማንም ጋር መናገርም ማሳየትም አይጠበቅባችሁ። ፓስወርዳችሁ መምራት እና ማስተካከል ያለብኝ እኔ ነኝ። እስካሁን ለነበረን ጊዜ አመሰግናለሁ። መልካም ይሁንልሽ። ቴንኪዩ በጣም አብሰላት ካሁን በኋላ ከብሩክ ጋር ተገናኝታ በሆነም በቪዲዮም በምንም ከሰራች የሀይሚ እጅ አለበት ጋይስ። ካልሰራች እሱ ትክክለኛውን ነገር ያችን ቆንጆ አምጣልን ለምትሉት ልጅ እሱ ስለሆነ ያመጣው በዛን ሰዓት እኛም አብረነው ሆነን አበረታተነው። ብዙ ነገር አብረው ሰርተዋል። ድራማን በሉት ምንም በሉት ሰርተዋል። ያው እሱ ስላመጣት እንደ ቤተሰብ ጥሩ ሰው ነች ብሎ አቅርቦልን ተቀብለናታል። እሱም ደግሞ እግዚአብሔር ይመስገን ጥሩ ብሎ ያመጣውን ነገር በጥሩ ነገር ነው እንግዲህ ወደ ሀይሚ ጋር የሚቀርብበትን መንገድ ነው የተደረገለት። እንግዲህ በዛን ሰዓት ባየነው ልክ ማለት ነው እኛ እሷን የተቀበልናት። ካሁን በኋላ ግን ምንም አይነት ነገር ከአብሰላት ጋራ ብሩክ የሚያገናኘው ነገር ከተገናኘም እንኳን በቃ የሆነ ነገር ሀይሚ ሴራ ስለቀመሙ ብቻ ነው እንጂ ብሩክ እዚህ ጋር ስንብቱን ጨርሷል። ከልጅቷ ጋር ያለበትን ነገር ልጅቷን ያመጣበትን ነገር ጨርሷል። ጋይስ በመጀመሪያ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? የኛ ውድ ቤተሰቦች እህቶቻችን እንዴት ናችሁ? እየበረታችሁ ነው? እኛ እየበረታን ነው፣ ፈጣሪ ይመስገን። አይዟችሁ እንግዲህ ድዋውንም በጎን ስራውንም በጎን ጸሎቱንም በጎን እያደረግን ጉዞ ወደፊት፣ ተስፋ መቁረጥ የለብንም። ለአንዳንድ ኮሽታዎች ለአንዳንድ ሽፍታዎች ብላችሁ ራሳችሁን አልሆነ ነገር ላይ እንዳጥሉ የኔ ውድ እህቶቼ ምክር ይሄ ለእናንተ ነው። ጠንካራ እንድትሆኑ ፈልጋለሁ በዚህ አጋጣሚ አመሰግናለሁ። እና ምንድነው ዛሬ የመጣሁበት ነገር እንግዲህ ትናንትና ብሩኬ ለአብስላት ቪዲዮ ሰርቶ ነበረ። እናንተ በብቻዋ ቻናል ሲሰጣችሁ አልኳት ስሟን ማለት ነው። ጎበዝ እንግዲህ አብስላት ትላንትና ያው ከብሩክ ጋር መታ ነበረ። ግን ኢንትሮ ምናምን ስላላሰራት ብሩክ ታዳላለ። የዩቱብ ቻናል ለመከፍትላቸው ሰዎች ታዳላለ። ኢንትሮ አላሰራትም። ኢኒዌይስ ረስቶት ነው የሚሆነው ጋይስ። ግን እኔ አንድ የገረመኝ ጥያቄ ማለት ነው ዩቱብ ቻናል ላይ ማለት ይሄ ሰርፕራይዝ ሊሆን ይችላል። ዩቱብ ቻናል ላይ ዩቱብ ቻናል ለሰው ሲከፈት ጀስት ማለት በአብስላት አልተጀመረም አይደል? እዩም እንኳን እንደዛ ረገዝኩ ብላ መታ እዩም እንኳን ተከፍቶላታል አይደል እንዴ? አብስላት ደግሞ ጭራሽ ሀይሚን እንኳን የሚያስቀይም ነገር ምንም የተናገረችው ነገር የለም። ምንም አልተናገረችም አብስላት ማለት ነው፣ እንደ እውነቱ ከሆነ ማለት ነው። ምክንያቱም እዛ ጋር መሆን ያለበት እና ያደረገችው ምንም ክብሯን የሃይሜን ክብር የሚነካ ነገር አልተናገረችም። እሷም እንኳን ስታንቋሻ ስም ነው ያለችው። እውነት ለመናገር አብስላት በጣም ቁጥብ ሴት ናት፣ ለንግግሯ ማለት ነው። እንዴ እዩ እኮ እናቴ እንዴት ነው ጭቋን እኮ ነው የምትለጥፍባት ሀይሜ ላይ የነበረው። በእርግጥ ስራ ነው ምንም ማለት አይደለም። ግን ከእዩና ከአብሰላት የትኛዋ እንደው ይሁን ቢባል እንዲሁ የሰራችው ስራ የአብሰላትን እኔ 100% ደግፈዋለሁ። ምንም ያለቻት ነገር የለም። እናንተ አሁን ያናደዳቸው ከብሩክ ጋር መተቃቀፏ ምናምን ነው እና ያ ደግሞ ኖርማል ነው። በቃ በፊልሙ ዓለም ላይም በድራማው ላይ ስትኖሩ ግዴታ ነው። ትናንትና ራሱ ብሩክ ነው ያስነቃው። አሁን የሆነ ነገር ማለት እሷ ጀስት አሁን እዚህ ጋር የሆነ ነገር ቢጀመርም የሀይሚ እጅ ነው እንጂ የሚኖርበት በፍጹም ብሩክ ጨርሷል። በቃ ቻናል ከፈተላት። ምክንያቱም አምጣለን እያላችሁ ለምታወሩት ኦዲየንሶቹ በቃ እሷም በዚህ መንገድ ማግኘት ትችላላችሁ። አሁን የሆነን ሰው የሆነ ቦታ አይታችሁት ስልኩን ጠይቃችሁ ካላገኛችሁ እዛች ጓደኛችሁ ጋር ሁሌ ስትቀጠቅጡባት ምንድን ነው የሚያደርገው? ያ ሰው በዚህ ቁጥር ያንን የምትፈልገውን ሰው ማግኘት ትችላለን የሚለው። ስለዚህ ብሩኬም ደግሞ ቻናል ከፍቶ በቃ የእሱን ህይወት እንዳትበጠብጡ እሷን ለምን ትፈልጓታላችሁ ማለት ነው አይቻልም። ከፍቶ ሰጠ። ግዴታ መክፈት ስላለበት ከዛ ለምን ቻናል ይከፍትላታል? እኛ መጫወቻ ነን ወይ? እኛ ለማንም 10 ሰው ለማንም እኛ መጫወቻ ነን የምትሉ 30 ሰው ደግሞ ይወዳታል። ስለዚህ የሚወዳት ሰው ትጠቀም፣ እሷም ትስራ። እዚህ ጋር ምንም ችግር የለው እኮ
ሴት እህቶችን አበረታታ ይባላል እንደው ብሩኬ ማለት ነው። ነገር ግን ምንም ነገር ከእሷ ጋር እንደሌለው ያደረገችለትን አመስግኖ ከዛ በኋላም ጥሩ ነገር ጥሩ እይታና ጥሩ ፊድባክ ከሀይሚ እንዳገኘ ነው እኛም ያየ ነው። እንግዲህ የሀይሚ ነገር ያው ለበቀል ካልሆነ እንደዚህ በቀደም ጠጋ ጠጋ ሽት ሽት ምናምን ስታደርግ የነበረው በቀል ካልሆነ በስተቀር ጥሩ ሰላም አግኝቷል። ምክንያቱም ቢያንስ ዱባይ ሄዳለሁ የሚለው ሀሳቧ ነው እንጂ ያልቀየረችው ሀይሚ ለእሱ ያላትን ስሜትና ለእሱ ያላትን ቀረቤታ ቀንሳለች። ቤት እንዲገባ ሆኗል። ቤት ውስጥ ሆኖ በፕራንክም በሉት በምንም በሉት ያው የተለያየ ቪዲዮ እየሰሩ መጥተዋል። በዛ ቪዲዮ መካከል ቪዲዮ ላይም ተደስታ ይሁን ምን ይሁን ያው ደስተኛ ሆና እየሰራችልን ነው ያለችው ማለት ነው ሃይማኖት ታደሰ። ዛሬ ላይ እሷ ከፍቷታል። ከውስጡ አይደለም እሱን ልትበቀለው ነው ላላችሁት ነገር መበቀል መብቷ ነው። ምንም ማለት እዚህ ጋር እሷ የሆነችውን ነገር እሷ የተሰማትን ስሜት በሱ ላይ ብታሳይ ምንም ችግር የለውም። ይሄ ግን ሪል ወደ እውነቱ ገብታችሁ እሱ ብዙ ሴት እያመጣ እሷ ልቦኗ ተጎድቷል እሷ ምናምን በፍጹም ማለት አይቻልም። አንደኛ ነገር ይህንን ነገር ያመጣው ብሩኬ እሱ ተሰድቦ እሱ ተረግጦ እሷ 300 እንድትገባለትና እሷ እንድትሞገስ እሷ በቃ ብዙ ነገር እንድትሆን ነው የሚፈልገው። ግን ብዙዎቻችሁ አልገባችሁም። ለምን እንደሆነ አላውቅም። ክብሩን ማንነቱን አዋርዶ ይሄን ድራማ ያመጣው እሷ 300 እንድትገባለት ነው። ምንም ጭቅጭቅም ጥርጥርም የለውም። በቃ ይሄ ነው። ግን በቃ ሁሉ ነገር በብሩክ ይገናል። ብቻ ግን ለማንኛውም የምታምነው ፈጣሪ ለአንተ የሆንህ ምንም ከባድ ነው። እነዚህን ደግሞ ልክ አምባገነናዊ እንዲሆኑ የሚያደርጉት ነገር አንደኛ ከሀይሚ የሚወረወሩ ቃላቶች ናቸው። እሱ ደግሞ እሷ የምትጠቀምበት ነው። ድራማውን ለማሳመር የምትጠቀምበት ነገር ነው። ለራሷ በዛን ሰዓት የሚመጣላት ነገር ነው። አንዳንዴ ከጭንቅላታችን የምታፈልቁት ነገር አለ አይደል? ከዛ አንጻር ነው። እኛ እኔ በዚህ ሰዓት ላይ ሀይሚም ተበዳይ ነች ማለት አልችልም፣ ብሩኬ ማጠፋ ማለት አልችልም። አሁን ላይ ማለት ነው፣ አሁን ባሉበት ላይ ምክንያቱም አንድ የተጎዳች ሴት አንድ የጠላሁትን ፍቅረኛዬን እኔ ቤት ውስጥ ለሱ ለበቀልም ሆነ ለምንም በሉት በቃ እንደዛ ያን ያክል ቤት ውስጥም ደስተኛ ሆኜም ከሱ ጋር ቪዲዮም አልሰራም። በቃ ቤት ቅጭር ሲጀመር ከቤት ወጣለሁ። እኔ መኖር የምችል ሰው ነኝ አይደለ? በራሴ መቆም የምችል መጀመሪያም ለብቻዬ ነበር መኖር አይደለ? ይሆናል ብዬ እሺ ገባሁ። እዛ እኔ በሌለሁበት ነው እዛ ቤት የገባሁት። እኔ ሳስበው ያ ሁሉ ውሸት ነው የሚሆነው ሳስበው ማለት ነው። ሁሉም ነገር ሀይሚ እያወቀች ነው ብሩክ ቤት የገባችው እኔ ሳስበው ማለት ነው። አሁን ላይ በቃ ጀስት ብሩክን ብትጠላው ብሩክን ባትፈልገው አለቀ በቃ። እነዚህ ሁሉ ነገር እንዲህ የሚያናድዳት አይነት ቢሆን እንዴ መኖር ትችላለች። ገንዘብ ያላት ሰው ናት። እንደ በፊቱ ቤቷን ተከራይታ ትኖራለች። አለቀ። የምሬን ነው መነግራችሁ። እንደዛ እንኳን ብትፈራ ብድግ ብላ አባቷ ጋር ትሄዳለች። መቼም እናትሄጂብኝ ብሎ የያዛት ቀን የለም አይደል? እንዲህ ብሩኬ የያዛት ቀን የለም። እንስማማ፣ ሰላም እንፍጠር፣ አብረን እንኖር ነው እያላት ያለው። ከዛ ቤት ደግሞ ልውጣልህ ነው እያለች ያለችው። ያ ደግሞ እንደማትወጣ ደግሞ አታደርጉም ያውቃል ብሩኬ። ሲቀጥል ደግሞ ወንድ ልጅ ማለት ውጭልኝ አይልም፣ እሱም አላለም። ልትወጣም አይገባም። ግን ይህን ህይወት ካልፈለገችው በስነ ስርዓት ቁጭ ብላ ከጓደኞቹ ጋር በቃ እኔ እናንተ እዚህ ጋር ያብቃል፣ እኔ ቤት ፈልጋል ተከራይቼ እኖራለሁ፣ አለቀ። ሀይሚ እንደዚህ ውስን ብላ ተናግራ ብሩኬ እውነት በቃ ሙጭጭ ብሎ አትሄጂ ይሄን ነገር አታደርጊውም ብሎ ካለ ብሩኬ ያ ነው የዛን ጊዜ ነው እያስገድዳት ነው እያስጨነቃት ነው የሚባለው። አሁን ላይ ግን በራሷ ቻናል እየተለቀቀ ራሱ እየሰራ ለእሷም እየለቀቀ ለእሱም እየለቀቀ እንዴት ነው እሱ ለእሷ ጠላት፣ ለእሷ ስሜት ጎጂ፣ ለእሷ ሞራሏን አይጠብቅ፣ እሷን አያስከብራት ብለን የምንናገረው? እንዴት ውሸት ውድቅ ነው እያንዳንዱ ነገር። ሌላው ሲቀር ደግሞ በቃ የመራገጫ ቋንቋችሁን የመራገጫ ሀሳባችሁን በቃ በነበራችሁበት ብትቀጥሉም በዚህም ብትቀጥሉም አሁን ላይ ቴክኖሎጂ ሁሉ የረቀቀ ነው፣ ሁሉም ነገር ማለት ነው። ምንም በቃ እናንተ ብቻ ካፋችሁ የሆነ ነገር ይውጣ፣ ምን እንዳላችሁ ምንም ይታወቃል። ምንም አዲስ ነገር የለውም እና ባትርበተበቱም ጥሩ ነበረ። እንደዛ እያደረጋችሁ ማለት ገባን አወቅን ብላችሁ ሀይሚና ብሩኬ እንግሊዝኛ ሲርበተበቱ በጣም ነው የሚገርመው። በጣም የምሬን ነው እንዴ። ቆይ ሀይሚ 12ኛ ክፍል ዲግሪ አልጨረሽም ነበር እንዴ? ብሩክ እንኳን የሚጨርስ አይጨርስ እውቀቱ የለኝም። ማንኛውም ብቻ ግን ገርሞኛል። ግን በዚህ ልክ የሰው ህይወት ላይ ገብተን እንጃ እናኖራቸው
በቃ እኛ ያልነው ካልሆነ ማለት በጣም ነው የሚከብደው። ግን ቤተሰቦች እውነቴን ለመናገር በጣም ይከብዳል እና ለሁሉም ነገር ልቦና ይስጣችሁ። ብቻ ማንኛውም ነገር ፈጣሪ የፈቀደልን ነው እኛ የምንኖረው። ህይወት ሁሌም ይቀጥላል። ምንም አዲስ ነገር ይኖራል በህይወታችሁ እናንተ ካላችሁ። ሀይሚና ብሩኬ ለመለያየት ህይወት ከብዷቸዋል አላችሁት ነገር ለመለያየት በጣም ቀላል ነው። በጣም በቃ እውነቴን ነው የምላችሁ ለመለያየት እንዴ ምንም እኮ በቃ ብሩኬ እኔ እናንተ ሰላም እንባበላለን እንደዚህ ቆይታ ነበረን። አሁን ላይ ይህን ቆይታዬን አልፈልገውም አንቺን ባለሽበት እኔም ባለሁበት ባይ ባይ አለቀ። ቀላል እኮ ነው ለመለያየት ከብዷቸው ነው በዚህ የሚሉት። ምን ይከብዳል መለያየት? ወይኔ መገናኘት የሆነ ሰላም መፍጠር ፍቅር መፍጠር ነው እንጂ የሚከብደው ለሰው ልጅ መለያየት ለማንም ከብዶ አያውቅም። ጸብ ለማንም ከብዶ አያውቅም። ግን ያን ለምነሱ ጋር እኔ የማየው ነገር በቃ አለ አይደለ? ሁሌም እኮ አይዲያ ይጠፋል። እኔ እኮ በሀይሚና በብሩኬ እንዲጥንከር አለ እንጂ አሁን ለምሳሌ ቡታጅር እንትና ጋር ሄዱ፣ እስኪ አርባ ምንጭ እስኪ ሄለን እና እናቲ ጋር ሄዱ። ሄለን አሁን የምታደርገው ነገር አሁን እንደው በስመ አብ። አንዳንዴ ሀይሚን አመሰገንኳት፣ ግን ሀይሚም ያለውን ነገር ስለምታየው ነው። ምክንያቱም አንደኛ እንደዛ ሊደረግ የሚገባ ወንድ አይደለም ብሩክ። ጭራሽም በፍጹም አይታሰብም ሁላ ማለት ነው እንጂ ባለፈው እኮ ኬኩን እሷን ሞክራ ነበር አልተሳካላትም እንጂ። እና አንዳንዴ ተው ሴቶች የምትኖሩበትን ህይወት በዚህ ልክ ቁሽሽ አታደርጉ። እኔ አሁን ሄሉ ለውሸት ይሁን ለእውነት ይሁን በድጋሚ የተገናኙት ፈጣሪ ነው የሚያውቀው። ሄለንና ናቲ በጣም አበዙት እነሱ በዛን ሰዓት። በቃ ፈቀርኩ ሞትኩ ፈለጥኩ ነው ያለው። ናቲ ራሱ አፍጥኖታል። እና ቀለበት ራሱ ልልክ ነው ምናምን ሽማግሌ ልልክ ነው በጣም ነው የቸኮሉት። ከዛ ግን የቸኮለች ምንድነው የቀንድ ነከሰች ነው የሚባል ተረት አለ። ቤተሰቦች ይሄ ነገርማ ጉር ነው ብዬ እንደዛ ተሯርጦ ይኸው መውደቂያቸው አላማረም። ስለዚህ ብሩኬና ሀይሚን ሰከንድ በማለታቸው ህይወታቸውን ያሳምራሉ እንጂ ህይወታቸውን ያበላሻሉ ብዬ እኔ ተስፋ አላደርግም። ልጅቷም ደግሞ ቻናል የተከፈተላት ከብሩክ ጋር የሚያገናኛት ነገር ስለሌለ ብቻ ነው። ከአሁን በኋላ ግን ብሩክ ብላ ብትመጣ የሀይሚ እጅ እንዳለበት እያንዳንድሽ መንቃት አለብሽ። አንተ ባመጣኸው ነው፣ አንተ እንደዚህ ነው በቃ አትበሉት። እሱ ያመጣው በቃ 300,000 ሀይሚ እንድትገባለት ነው። በቃ የሀይሚን ከፍታ የሀይሚን ደስታ ስለሚፈልግ ነው ይሄ ነገር ያደረገው። እሱም ደግሞ በቃ በተንኮል ጥምድ ስለምታደርጉት እናንተ ሰብስክራይቡም አልሄዳለ። በቃ ተንኮሉን ስለሆነ የምታስቡት እናንተ አልሄዳለ። ሰብስክራይቡ ቁጭ አለ እንጂ ቅን ብትሆኑ ውስጣችሁ ንጹህ ቢሆን ይሄድ ነበር ሰብስክራይቡ ማለት ነው። ስለዚህ መልካም ነገር ለማድረግ በቻልነው መጠን መጣር አለብን እንጂ ለክፉ ነገር በዚህ ልክ መሯሯጥ አይጠበቅብንም። በብዙ ነገር ለማስተርጎም ለማስረዳት ለክፉ ነገር አይጠበቅብንም። የኛ ወድ ቤተሰቦች ለነዚህ ሁለት እንቁ ልጆች ማለት ነው። እነሱ የሚመቻቸውን የሚኖሩት ህይወታቸውን ራሳቸው ናቸው። ራሳቸው ያውቃሉ ለሁሉም ነገር። እኛ እንወቅላቸው፣ እኛ እናስረዳቸው፣ በእኛ በምንለው ይኑሩ አንልም። ምክንያቱም ሁላችሁም በራሳችሁ ጫማ ሞክሩት። አለ ቁጥራችሁ ጫማ አድርጋችሁ ረጅም ርቀት እንደማትጓዙ ሁሉ ህይወትም ማይጣፍጥ ህይወትን ተሸክሞ ማንም ሊኖርና ሊዞር አይችልም። ስለዚህ ብሩኬና ሀይሚ የጣፈጠን ነገር ነው እንጂ ይዘው የሚሄዱት ያልጣፈጠ ነገር ከሆነ በአጭሩ ማቋረጥ በጣም ቀላል ሲምፕል የሆነ ነገር ነው። ለማቋረጥ ተቸግረው ነው እንደዚህ ነው መውጫው ጠፍቷቸው ምናምን አይሰራም በቃ። ስለዚህ የኛ ውድ ቤተሰቦች እኛ በገባን ልክ እናንተን ለማስረዳት ሞክረናል። እናንተ ደግሞ እንግዲህ በሚገባቸው ቋንቋ ዘና ፈታ እያላችሁ ይችን 2 ወር ፈጣሪ በጥሩ ነገር እንደምታሳልፍልን ተስፋ እናደርጋለን። ከእያንዳንዱ ክፉ ነገር ባለመነጋገር እግዚአብሔር ይረዳናል ብዬ ተስፋ አረጋለሁ። ቡቡዬም እንግዲህ ልቦና ይስጥህ፣ ፈጣሪ ካንተ ጋር ይሁን። የኛ ውድ ቤተሰቦችም እንግዲህ ሰላማችሁ ብዝት ይበልላችሁ። ያው በቆየ ቪዲዮ ነው የምንቀርጽላችሁ። በአሁን እንግዲህ ይሄ 2 ወር ይሄ 1 ወር ቀረጻ ምናምን የሚባል ነገር የለም። ተቀርጾ የተቀመጠ ቪዲዮ አለ። ከጀርባ ሀሳቤን የሰጠው ነው የምገልጸው። የተዘበራረቀ ላቀርብ ስለምችል በጣም ይቅርታ ጠይቃለሁ። አመሰግናለሁ ቤተሰብ ባይ